ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ አብዛኛው ሰው እያየው ነበረ። ሄርሜላ በርቺ፣ ጠንክሪ እና አብርሽ ያንቺ ነው የምትሏት ሰዎች ማለት ነው። እኔ በጣም ነው የገረማችሁኝ። እውነቴ ነው የምላችሁ። ሰው በዚህ ናክል ክፉ ነው ወይ እስከምል ድረስ ነው የደረስኩበት እና ትምህርት የወሰድኩበት ማለት ነው። በሩታም ይሁን በሄርሜላም ይሁን በአብርሽም ይሁን መጀመሪያ ራሳችን የማናረገው ነገር፣ ለራሳችን ማንመኘው ነገር፣ ለራሳችን ምቾት የማይሰጠን ነገር ለሰው ልጅ መመኘት ደግሞ መጥፎ ነው ማለት ነው። በተለይ እስቲ አሁን ሩታ ልተዋትና ስለ ሄርሜላ ላውራላችሁ ማለት ነው። ሄርሜላ በርቺ፣ ጠንክሪ፣ ሂጂበት፣ ቀጥይበት፣ አብርሽ ላንቺ ነው የምትሏት ሰዎች ማለት ነው። ከዚህ በፊት ሩታ ማለት ነው አብርሽን ና ተመለስ ወደ ቤት ስትለው ያኔ የተጫወትኩበት በቀን ነው ያለችው ጊዜ ማለት ነው። አብርሽ ምንድን ነው ያላት ለሄርሜላ ማለት ነው? አልፈልግሽም፣ ውጪ እኮ ነው ያላት፣ ከህይወቴ ውጪ በቃ እኔ ሞር እንኳን ስልክ ይደልተዋለ፣ ስልክ መደወል ላንቺ አልችልም፣ ቦታ እንኳን አልሰጣትም። ነገም እኮ አብርሽ ወደ ሄርሜላ ጋር ሲመለስ ማለት ነው ሄርሜላን አያስባትም፣ ቦታ አይሰጣትም ማለት ነው። ቦታ ባይሰጣት እንኳን ማለት ነው እውነቴ ነው የምላችሁ ሴት ልጅ ሆናችሁ ሄርሜላን የምታረገው ነገር ታረጋላችሁ እናንተ? የኔ ጥያቄ ማለት ነው። አንዴ ስለወደዳችኋት ስለደገፋችኋት አይደለም፣ እሷንም የሚጎዳት ነገር ልታርሟት ይገባል። ምክንያቱም አንድ ሴት እንደ ሄርሜላ ያለ ነገር አትሰራም። እኔ አልሰራም፣ እሞታታለሁ እንጂ አልሰራም። ምክንያቱም የኔ አይደለማ፣ የሰው ባል ነው፣ የሰው እቃ ነው ማለት ነው። እናንተ ግን ለማይሆናት ነገር፣ ለማይበጃት ነገር ይጅበት ቀን። ምን አይነት ደጋፊ ናችሁ? ቆይ እንዴት ነው የምትደግፏት? እንዴትስ አስባችሁት ነው እናንተ እንደ ሄርሜላ ታረጋላችሁ? ተው እንጂ እየተሳሰብን ራሳችን ክፉ አንሁን እንጂ ለሰውም ደግሞ ክፉ አንመኝ። መልካምነት ለራስ ነው። እውነት እኛ የውላችሁ አብርሽም ከሄርሜላ ሆነ የሚጠቅመንም የሚጎዳንም ነገር የለም። ከሩታም ሆነ የምንጠቀም የምንጎዳ ነገር የለም። ግን ሞር አብርሽና ሩታ ሲሆኑ ለትዳራቸው በጣም ለፍተዋል፣ ዋጋ ከፍለውለታል። ከትዳራቸውም አንስቶ የልጅ አባት ነው አብርሽ እና እዚህ ጋም ደግሞ ማየት ያለባችሁ ልጁ ነው። ልጁ ያለባት ማደግ ትፈልጋላችሁ? እዚህ ጋር እኮ አብርሽና ሩታ ቢለያዩም እኮ የሁለታቸውን ህይወት እኮ ይቀጥላል። ምክንያቱም ሩታም ትቀጥላለች፣ አብርሽም ይቀጥላል። ግን ምን አለ መሰላችሁ አንዳንዴ ብቻ እንደመጣልን ማውራት አይደል፣ ማሰብም የሚባል ነገር መማር አለብን። ሄርሜላ እስከ መቼ ድረስ እንደዚህ ተንጠልጥላ ነው? አሁን እውነት ለመናገር ማለት ነው እኔ እንጃ፣ በድራማ መልክ የሆነ እውነት ሄርሜላ አፈቀረችው እያልኩ ነው። አሁን እስከ ዛሬ እኔ ምን አፈቀርኩት ምናምን ስትል እኔ ምንም ቦታ አልሰጠዋትም ማለት ነው። ግን አሁን የመሰለኝ እውነት በድራማ መልክ ምናምን ነገር እያፈቀረችው ነው የሚመስለኝ ማለት ነው። እና አብርሽን ደግሞ ካፈቀረችው ወይ ሩታ ጋበል ወይም ደግሞ ሄርሜላን በል። እዚህ ጋር ሄርሜላንም መጉዳት የለብህም። ምክንያቱም ለአንተም ለበኋላህም ጥሩ አይደለም ማለት ነው እንጂ እኔ እስከዛሬ ሄርሜላ አብርሽን አፈቀርኩት፣ ወደድኩት፣ ለሱ ዋጋ ከፈልኩኝ ስትል አንድም ቀን ቦታ ሰጥቻት አላውቅም። አሁንም ደግሞ ቦታ አልሰጣትም። ለምን እንደሆነ ታውቃላችሁ? አሁንም ሚና ስለተጫወተችና ሩታ ስላሸነፈቻት የሁል ጊዜ ማሸናፊ ስለሆነች ሩታ ማለት ነው። ሩታ እንዴት አድርጋ ባልዋን ማስገባት እንደምትችል ይሄንን ነገር ስለበለጠቻት ነው። ታውቃላችሁ? ነጥቧን ስለጣለችበት ነው እንደዚህ የምትንጨረጨረው እንጂ እንደዚህ የምትናገረው ነው እንጂ እመኑኝና ሄርሜላም አብርሽን አፍቅረው አይደለም። ነገር ግን አፍቅረዋለች እንኳን ብንል ፍቅር ይዟታል ብንል እንኳን እኔ እንጃ አላውቅም። ይሄንን አይምሯችሁ ራሱ ያለ ሴቶች እስቲ እናንተ ባለትዳር ወንድ፣ ሚስት ያለው ወንድ፣ ቤተሰብ አይፈልጋት ሴት በየቀኑ እየሄደ ልጁ እያየ በሆነ ነገር የሚገናኙ ሚስቱ ከልቡ የማያወጣት ሚስት እያለችው ለሱ እንዴት አድርጋችሁ ዋጋ ትከፍላላችሁ? አሁን እኮ ሄርሜላን ዋጋ ክፈይ የምትሏት እኮ ለእንደዚህ ነገር እኮ ነው። ለአብርሽ እኮ ነው ዋጋ ክፈይ የምትሏት ማለት ነው። ሄርሜላ እኮ ከምንም ቦታ እኮ አልተፈለገችም በአብርሽ ህይወት ማለት ነው። አብርሽ ራሱ እርግጠኛ ሆኖ ተማምኖ እንኳን አዎ እኔ ከአንቺ ጋር ቀጥላለሁ፣ ሚስቴን ከህይወት ያወጣለሁ እንኳን አንድ ቀን ሲላት አልሰማንም። ገባችሁ አይደል? ለዚህ ነገር ደግሞ ሰውን የማያረገው ራሳችን የማናረገው ነገር ራሳችን ዋጋ ከፍለን የራሳችን የማናረገው ነገር ለምን ለሰው ልጅ አርግ፣ ቀጥልበት፣ ስራበት፣ በርታበት ትላላችሁ? ነጊ በእናንተ ቢደርስስ እንደዚህ ነገር ማለት ነው። ሄርሜላ አሁን አብርሽ ቢያገባት ማለት ነው እንዴት አምና ነው የምትኖረው? እንዴት ተማምና ማለት ነው? እመኑኝና መድኃኒት ምናምን ይባላል እንጂ መድኃኒት ሩታ ሳይሆን ማለት ነው ሄርሜላ ለአብርሽ የሆነ ነገር አድርገዋ ይሆናል ይመስለኛል እኔ ማለት ነው እንጂ በዚህ ልክ ሴት ልጅ ለክብሯም ትጨነቃለች። ባለትዳር ወንድ ነው አብርሽ።
የፈለገ ወረቀት ይቅጠሉ፣ የፈለገ ነገር ይሁኑ፣ የመጣችበት ታይም ጥሩ ታይም አልነበረም ሄርሜላ ማለት ነው። እርጉዝ በነበረችበት ጊዜ ሚስቱ ስታለቅስ አብረው ማስታረቅ ስትችል ሄርሜላ ዛሬ ወታ የመናገርም ምንም አይነት መብት የላትም ማለት ነው። እና እዚህ ጋር ደግሞ አንድ ነገር ልንገራችሁ፣ ከዳኒ ሚስጥር አላት ወይ ከዳኒ እንደዚህ የምትሉ ሰዎች፣ እኔ ሄርሜላን ስለምጠላት መጥፎ ነገር አልመኝላትም። ከዳኒ ጋር ምንም አይነት ግንኙነት የላትም እውነት ለመናገር ማለት ነው። ሀቁን እናውራ ከተባለ ማለት ነው። ዳኒ የመጣበት ድራማና የመጣበት ሚናውን የሚጫወተው አብርሽና ሩታ አንድ ላይ ለማድረግ ነው ማለት ነው። ትላንትናም ካያችሁት ላይቭ ላይ አብርሽና ሩታ አንድ ላይ መሆን አለባቸው፣ ልጅ አላቸው። እሷም የልጅ እናት ናት፣ እሱም ደግሞ የልጅ አባት ነው። ሄርሜላን ደግሞ ለእኔ ተውልኝ ሲል ነበረ ማለት ነው። እና ሚናው የሚጫወተው ዳኒ አብርሽና ሩታ አንድ ላይ ለማድረግ ነው ማለት ነው። ምክንያቱም አብርሽና ሩታ ብዙ ነገር አሳልፈዋል ማለት ነው። እዚህ ጋር ትላንትና ፈቶ ይዛለች ሩታ ማለት ነው። ትያዝም አትያዝም አላየንም። አላህ ነው የሚያየው ይሄንን ነገር ማለት ነው። እኔ አይቻለው ሩታ እንደዚህ ያርጋለች ብዬ በሩታዬ አልፈርድም መቼም ማለት ነው። ለምን እንደሆነ ታውቃላችሁ? ብትይዝም ፈቶ ብታነሳም ራቆቱም ቢሆን ማለት ነው ለሄርሜላ ነው እንጂ ያሳየችው አደባባይ ላይ አላሳየችም። እንዴ ሄርሜላ እኮ እርቃናው ስንት ጊዜ አይተዋለች አብርሽን። እስከ ዛሬ ከሱ ጋር ምንም ራቆቱን አይተው አታውቅም እንዴ? ሄርሜላ እኮ በአደባባይ እያየችው እኮ ነው። በገንዳ ውስጥ እኮ እያየችው ነው። ምን አፋችሁን ትከፍታላችሁ? ሩታ ላይ የራቆት ፈቶ ያዘች ምናምን ትያዝ። ባልዋ እኮ ነው የለመደችው፣ ገላዋ የለመደዋ ገላ ነው እኮ። ምንም ችግር እኮ የለውም። እና ራሳችሁ የማታረጉት ነገር ለሰው አትመኙ ያልኳችሁ ይሄንን በተመለከተ ነው ማለት ነው። ሩታ በአብርሽ የፈለገ ነገር ብታረግ ማንኛውም ሴት አይደለችም የወለደችለት ስጦታ የሰጠችው ልጅ የመሰለ ያበረከተችለት ሚስቱ ናት ማለት ነው። ሄርሜላ ሳለች አይደል እንዴ? ሄርሜላና አብርሽ ስንት ጊዜ እርቃናቸው ሲሄዱ አይተናል እንዴ? ስንት ነገር ሲያደርጉ አይተናል እኛ ማለት ነው። እውነት አድርጉ እንጂ ሁላችሁ ማለት ነው። አሁን ሩታ በልጣ ስለተገኘች ሚናው ስለተጫወተች ድጋሚ አልሰበርልሽም አላምንሽም ብሏት ነበረ። ሩታ ደግሞ የአብርሽን ጸባይ ስለምታውቅና አብርሽ ምን አይነት ፍላጎት እንዳለው ስላቃች አሁን የሚጨረጭሩት አብርሽም ሆነ ሄርሜላም ሆነ በዚህን አክል የሚናገሩበት ነገር ምንም አይነት ነገር የለም። ግን አንድ ነገር የምትዙልኝ ነገር ቢኖር ለምን በለጠችን ሚና እንዴት አድርጋ ትጫወታለች በቃ ሩታ ደግሞ ታውቃታላችሁ፣ ለሚናና ለድራማ ለመስራት ለመጫወት ደግሞ አንደኛ ናት እና ብርናት ጀግና ናት ማለት ነው። እና ይህንን ነገር እኔ በተለይ ማለት ነው በሰው ልጅ የተማርኩበት ነገር ቢኖር ትምህርት የሚወሰድኩበት ነገር ቢሆን ራሳችን በዚህ ናክል ክፉ ነው ወይ ክፉ ነን ወይ? በቃ ክፋታችን እስከ ጥግ ነው። ከምሬ ነው የምላችሁ። በተለይ እኔ በሄርሜላ በኩል የማየው ነገር ገንዘብ እየላካችሁ የተለያየ ነገር እያረጋችሁ አብርሽን አግቢ የምትሏት ነገ ይቺ ልጅ ተሰብራ የሆነ ነገር ብትቀርስ ምንድን ነው የምትሉት? እውነት ወንጀላችን ስለበዛም እኮ ነው ክፋተኛ እየሆን ነው እኛ ራሳችን ማለት ነው። በክፉ ነገር ሁልጊዜ ማለት ነው ክፋትን ለሰው ልጅ ክፋትን እየተመኘን መልካም ብንመኝ ጥሩ ብንመኝ በዚህ ሁኔታ አንሆንም ነበር። እውነት የሰውን ልጅ አንዳንዴ በአነጋገራችንም በምንም የሆነ እልህ ውስጥ እንደምንከተውም ራሴን